ቆፍጠን ያለ ነገር ነው የሚመችሽ? የሚጣፍጠው ነገር ነው። በቃ ለምሳሌ ሽሮት። ከዛም ባለፈው ሁኔታ ደግሞ ማለት ነው ስፔሻሊ ደግሞ ኢትዮጵያ ላሉት ልጆች ደግሞ በጣም ከባድ ሁኔታ ውስጥ ነው የሚያደርገውና የግብረ ሰዶማን እየተደራጁ ገዳም እየገቡም ጭምር ነው። ዋነኛ የግብረ ሰዶማ ቀንቃይ ወንጌላውያን አማኞች ሰሞኑን በሆነው ጉዳይ የማን ድምጽ ነው የተሰማው በሚዲያዎች? የመጀመሪያው ይሄ ሰው ነው የሚለውን ነገር ስሙት። በቅርብ ጊዜ ትልልቆቹ ጳጳሳት ተሰብስበው ነበር። የአንግሊካን ቸርች ተሰብስበው አንድ ላይ ይመክሩ ነበር። ዋና ጥያቄያቸው አውቀነው አሜን አውቀነው እስቲ ድንገት እንዴ ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የግብረ ሰዶማን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ልያዝ ሲል ለምን የፈጸመባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። ዋነኛ የግብረ ሰዶማ ቀንቃይ ወንጌላውያን አማኞች ሰሞኑን በሆነው ጉዳይ የማን ድምጽ ነው የተሰማው በሚዲያዎች? የወንጌላውያን አማኞች ድምጽ የለም። ምን እያሉን እንዳሉ ታውቃለህ? ሌሎች እግዚአብሔር ይባርካቸው ድምጻቸውን አሰምተዋል፣ በገባቸው በተረዱት። ስለኛ ምን እንዳሉ ታውቃለህ? እነሱ እኮ ያው በምዕራቡም ዓለም ጉዳዩ የነሱ ነው። ስለዚህ ነገም እዚህ ያሉት ምን እንደሚሆኑ ማን ያውቃል እየተባለ ከዚህ በላይ ውርደት ሞት ለኛ የለም። እና እንዴት ነው ወንጌላውያን ወጥተን በምድራችን ይሄ እርኩሰት እንዲሆን አንፈቅድም ብለን ድምጽ ማናሰማው? ይሄን የሚያሰማ አካል ይጥፋ፣ አንድ ቤተክርስቲያን ይጥፋ፣ አንድ ህብረት ይጠፋ፣ አንድ ቤተክርስቲያን ይጥፋ። ይሄንን በቃ በግልጽ እንቃወም። የሚገርምህ ይሄ ችግር ወጣቶች ጋር ብቻ አይደለም። የተጋቡ ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ከገቡ ቆይተዋል። እኛው መካከል በዚሁ አጋጣሚ የተለያዩ ቤተ እምነቶች ልብ በሉ፣ የተለያዩ ቤተ እምነቶች ሐሳባቸውም አስተምሯቸውም ከውጭ ከአውሮፓውያን እየተቀዳ የሚመጣ ቤተ እምነቶች ውስጣቸው በጣም መፈተሽ አለበት። እኔ አላልኩም። ይሄን ያለው የራሳቸው መምህራቸው ነው፣ የራሳቸው አስተማሪ ነው። ቢያንስ ውስጡ ንጹህ ነው መሰለኝ ሰውየው፣ ባስተምሮውም ደህና ነው መሰለኝ። እንዲህ አይነቱ ጸያፍ ግን ሲዘገን ነው አይቻለሁ። ይሄን ቪዲዮ ተመልከቱ እስኪ። ይሄ 3 ቀን ፕሮቴስታንቶች ላይ ወንድሞቻችን ነጋዲ ዲያቆን መኳንንትን እነ ባሮክ የግብረ ሰዶምን ጉዳይ አንስተው መናፍቃንን እያጨናነቋቸው ነበር። ታዲያ የግብረ ሰዶምን ጉዳይ ሲነሳ ፕሮቴስታንቶች ፖለቲካዊ አጀንዳ አስመስለውታል። እውነት ግን በፕሮቴስታንት ቸርች ኦፊሻል አይደለም የግብረ ሰዶም ጉዳይ የሚለውን ነገር ከራሳቸው አንደበት ከፓስተሮቻቸው 2 ቪዲዮዎችን ላሳያችሁ። የመጀመሪያው ይሄ ሰው ነው የሚለውን ነገር ስሙት። በቅርብ ጊዜ ትልልቆቹ ጳጳሳት ተሰብስበው ነበር። የአንግሊካን ቸርች ተሰብስበው አንድ ላይ ይመክሩ ነበር። ዋና ጥያቄያቸው ግብረ ሰዶም ይፈቀድ አይፈቀድም፣ ይፈቀድ አይፈቀድ በዓለሙ ላይ አይደለም፣ በቤተ ክርስቲያን እናጋባ የሚል ነበር። አንዳንዶቹ ከነሱ መካከል ግብረ ሰዶማውያን ናቸው ይመስለኛል። እና በኋላ በድምፅ ብልጫ አከራካሪ ሆኖ
በድምፅ ብልጫ አይ ማጋባት አለብን። ቄሶች ቢሆኑሳ ቄሶችም ቢሆኑ ተመሳሳይ ጾታ እንጋባ ብለው ከጠየቁ መብታቸው ነው፣ ማጋባት አለብን። አሸነፈ ይሄ ድምፅ። የሚያስተክዝ ነገር አሸነፈ። ከትናንት ወዲያ ነው ይመስለኛል እንደገና ሲመለከት ቸርች የሚለውን ስያሜ ብንለውጠው ብሎ አለ የአንግሊካን ዳዮሲስ ማህበር ስብሰባ። አደናቃፊ ስለሚሆን ቤተ ክርስቲያን የሚለውን ቃል ባንጠቀም። አሳዛኝ ነው። ያው ብዙ ጊዜ ሰምታችኋል፣ እየተሸጡ ነው ቤተ ክርስቲያኖች። ጥያቄው ለምን ይሸጣሉ አይደለም፣ ሰው ከሌለ ምን ይደረጋል? ለማን እንሽጠው ግን? ለምን እናርገው? ለሱፐር ማርኬት እንሽጠው? ለሌላ ሃይማኖት እንሽጠው? ለሲኒማ ቤት እንሽጠው? ይሄ ነው ክርክሩ። እንደዚህ ከሆነ ታዲያ ለምንድን ነው ጋዲ ላይ የምትጮሁበት? ጋዲሳ ኦፊሻል የሆነውን ዶክመንት እያመጣ ሲያሳያችሁ ለምን ነው የምትጮሁበት? እስቲ ያ ቪዲዮ ደግሞ ያሳያችሁ ከፈረንጅ። It's time to talk about my favorite homosexual story in the Bible, David and Jonathan. Now, did the text actually say homosexual? No, of course not, because we know there wasn't a word for that. But it does say in 1 Samuel 18:1 that the soul of Jonathan was knit to the soul of David. የዮናታንና የዳዊትን ጉዳይ አምጥቶ ፓስተር ራሱ ግብረ ሰዶማዊ ነው እያለ በአደባባይ እየሰበከ እየመሰከረ እንደሌላ አድርጋችሁ የምታቀርቡ ሰዎች ግን ደህና ናችሁ? ስታታዝኑ። የዚህ የአዳም ቲዩብ የቻናሉ ዋና ዓላማ በመንፈሳዊ ዘርፍ መንፈሳዊነትን ማስፈን፣ መንፈሳዊነት ንጹህ ማንነትን ማስፈን፣ በስጋዊ ደግሞ ማህበረሰባዊነትን ማረጋጋት፣ ከክፉ ስነ ምግባር ሰዎች እንዲርቁ ማድረግ፣ ፈጣሪያቸውን እንዲፈሩ እንዲያከብሩ ማድረግ፣ ማንነታቸውን ባህላቸውን ወጋቸውን አጽንተው እንዲኖሩ ማድረግ፣ ታላላቅ አባቶቻቸውንና እናቶቻቸውን ምክር እንዲሰሙ እንዲጠገኑ እንዲበረቱ መልካምነትን ይዘው እንዲቀጥሉ ሕይወታቸው ያማረ እንዲሆን ማድረግ ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሁሉ ያካፈላችሁ ሀገርን እናትርፍ፣ ትውልድን እናጽና። አይ ያው ተቻለ መጠን ማሳመን ነው። እኔ በማሳመን አንደኛ ነኝ። ባይዘው መጀንጀንና ማሳመን በጣም ጎበዝ ነኝ። መጀንጀንን ወድጄዋለሁ። እሺ ብዙ ሰዎችን አሳምኜ ኢንተርቪው አድርጌያለሁ ከዚህ በፊት። ለቃለ ምልልስ ፈቃደኛ የማይሆኑ ሰዎችን አናግሮ ቆንጆ ፕሮግራም መስራት ላይ ጎበዝ ነኝ። ብዙ ሳልጨናነቅ ለመስራት አስቤያለሁ። ኦልሬዲ ጀምረሃል ዩቲዩብ ላይ? ገና አልተጀመረም? ዝም ብሎ ሰብስክራይብ አድርጉ ነው እያለን ያለው። ምንም የተለቀቀም ነገር የለም። አንድ ቪዲዮ ብቻ ተለቋል። ምን የሚል ነው እሱ ላይ? ሰብስክራይብ አድርጉ ብቻ የሚል። ምን ያህል ሰብስክራይብ አደረገ? ገና ነው ቲጂ። አረ 40 ሰው ወይ ከዚህ በኋላ ደግሞ ሰብስክራይብ እንዳለ ያደርጓል። ለማየት ያብቃ። ከዚህ በኋላ እዚህ ያላችሁ አድርጉ። ማን ያላችሁ ስሙ? ሶፊዬ ያለው ማን ነው ስሙ? ራሴን በራሴ ካላንቆላቆላጠስኩ ብሎናል። ስለዚህ ሶፊዬን ገብታችሁ እናንተ ሰብስክራይብ አድርጉት። ተመልካቾቼ እናንተም ሰብስክራይብ አድርጉትና ከ40 ወደ 40 ሺህ እናሳድገው። ከዛ በኋላ ቆንጆ ስራውን ያቀርብላችኋል። ማስታወቂያ ማሰራትም ከፈለጋችሁ ሶፊን ማሰራት ትችላላችሁ። ጎበዝ ሐሳብ አመንጭ ነው። ያሰባችሁትን ካሰባችሁት በላይ አድርጎ መስራት ይችላል። ስለዚህ ማስታወቂያም አብራችሁ መስራት ትችላላችሁ። አይዞ ወንድማችን ከጎንህ ነን ልንለው ያስፈልጋል ብዬ አስባለሁ። ልክ ነኝ አይደል ሶፊዬ? የቤቱ ስንተኛ ልጅ ነህ? ምን ያህል ልጆች አላችሁ? 3 ነን። እሺ እኔም ጨርሻ ልጅ ነኝ። እሺ መጨረሻ ላይ በደንብ ተቀማጥዬ ነው ያደኩ ያለው። ተሞላቀቅ የበለኝ እንጂ ተቀስቅሼ ነው ቁርስ የሚቀርብልኝ። አቻቻቻቻቻ በጣም ደስ ይላል በተህይወቱ። እሺ ከባድ። እስቲ ታላቆች ወንድና ሴት ወይስ ሴቶች ናቸው? ስለዚህ ብቸኛው የመጨረሻ ወንድ ልጅ ነኝ። በስማም የቅምጥሉን ልክ አስባችሁታል። እሺ እና የምኖረው ከእናቴ ጋር ነው አሁንም። እሺ ሰላማዊት ህሩይ ትባላለች። በጣም ቆንጆ ነች ብታያት። ዝም ብዬ ሳስበው አንተን የምትመስል ይመስለኛል። እኔማ ጠይም ነኝ፣ እሷ ቀይ ነች። ቀይ ነው። በቀይነቷ ደግሞ ሌላ ቆንጆና ደርቦላታል። በስመ አብ። አንተ ማንን ነው የምትመስለው? እኔ ጥቁረት ከአባት ውበት ደግሞ ከእናት። አያችሁ የራሱ ቆንጆና
የራሱን ቁንጅና ለመግለጽ እኮ ነው እናቴን መስላለሁ ያሉ። ለነገሩ ቆንጆ ነው፣ ምንም ጥያቄ የለውም። ወንድ ቆንጆ ነው የሚባለው ሸበላ ነው የሚባለው? ከጉማሬ መለስ ካለ በቂ ነው። ሂዲ ወንድ የሚባለው ሸበላ ነው አይደል? ቆንጆ ለሴት ነው አይደለ? በቃ ሸበላ። እሺ ጅና መዋብ መኳኳል እንደዚህ የሴት ቋንቋዎች ናቸው። ያደርኩት 4 ኪሎ ነው። እሺ አስቢው ሰፈሩ በጣም ሃርድ ነው። በጣም የትም ተወለድ 4 ኪሎ ደግ ነው የሚባለው። ሁሉም የሰፈሩን ስም ይጠራል እኮ የትም ተወለድ ልደታ ደግ የራሱን ሰፈር የትም ተወለድ። እኔ አሁን ለምሳሌ ዘበኛ ሰፈር ደግ ዘበኛ ሰፈር በእናትህ አረ ለዘበኛ ሰፈር ደማ ማነኝ አጨብጫቢ ነኝ ለመጣው ለሄደው አጨበጭባለሁ ገና ለሚመጣው ተዘጋጅቻለሁ ሰው ይታዘበኛል እኔ መቼ አውቃለሁ በሄድኩበት ቦታ አጨበጭባለሁ ማነኝ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ እንደዚህ ምንሰራና የተከበራችሁ ውድ የአዳም ቲዩብ ቤተሰቦች እንግዲህ ዛሬ ያቀረብኩላችሁ ቪዲዮ ምናልባት ትንሽ ለማየት ሰቅጣጥ ሊላችሁ ይችላል፣ ትንሽ ሊዘገንናችሁ ይችላል። ነገር ግን እየሆነ ያለው ነገር ከምናየውና ከምንሰማው በላይ ስለሆነ በጣም በትዕግስት በጣም በእርጋታ በመቋቋም ለማየት ቢከብዳችሁም እያያችሁት ዓለም ምን ደረጃ ላይ እንደደረሰች እርኩሰት ምን ጥግ ላይ እንደደረሰ በዚሁ አጋጣሚ ደግሞ የፈጣሪ ዝምታውና ቸርነቱ ለንስሐ እንድንበቃ መታገሱን የምንመዝንበት ቪዲዮ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተመልከቱት። ሃይ ኪሪዝ እንዴት ናችሁ? ሰላም ናችሁ ወይ? I hope everyone is doing wonderful and then ከዛ በኋላ ደግሞ like you know really coping up in this difficult time. I wanted to come back here again now because I want to do some check-in and see like you know how are you doing እንዴት ናችሁ? ደህና ናችሁ ወይ? ባለፈው የዛሬ 2 ቀን ወይንም 1 ቀን በፊት ስለ እኛ እርስ በርሳችን የራሳችን ሆፖች ነን የራሳችን we're not helpless we're not hopeless የሚለውን መልእክት አቅርቤ ነበርና I also want to give also different kind of tips also like you know አሁን like you know ነገሮች ሁሉ ተጋግለው ባሉበት ሁኔታ ማለት ነው ሁላችንም including myself like you know but like it's really touches the very heart part of who we are ከዛም ባለፈ ሁኔታ ደግሞ ማለት ነው ስፔሻሊ ደግሞ ኢትዮጵያ ላሉት ልጆች ደግሞ በጣም ከባድ like you know ሁኔታ ውስጥ ነው የሚያደርገውና እነዚህ ሁኔታ ውስጥ የሚያደርጉትን ነገሮች ማለት ነው ከአካላዊ ጉዳት ጀምሮ እስከ ህሊናዊ ጉዳት ጋራ የተያያዘ ስለሆነ እንዴት አድርገን ነው አካላዊ ጉዳቶችን ማስወገድ የምንችለው በተቻለን መጠን መቆጣጠር የምንችለው እንዴት አድርገን ነው የህሊና ጉዳት እንዳይሆን ያንን መከላከል የምንችለው አንዳንድ የተለያዩ ቲፖች በየቦታው አሉ I want to remind people there are so many resources ላለፉት like you know ለረጅም ዓመታት ብዙ ልጆች ብዙ ኮሌክቲቮች ቢትን ሃውስ ኦፍ ኩራማይሌ ሊሆን ይችላል አዲስ አላያንስ ላይ ሊሆን ይችላል ዋንዜጋ ላይ ሊሆን ይችላል ከዓመታት በፊት ሲሰሩ የነበሩ ብዙ የሚጠቅሙ ነገሮች አሉና ስፔሻሊ ፌስቡክ ላይ እየሄዳችሁ እነዚህ ነገሮች ሪቪዚት አድርጎ ማቴሪያሎች ከዛ ወስዶ ደግሞ በማንበብ ሪፍሬሽ በማድረግ ራስ like you know ሰጀሽኖቹን የተሰጡትን ነገሮች በማድረግ ለራሳችን ከለላ both physical and mental ከለላ እንዲኖረን ማድረግ እንችላለን ቀላል የሆነው ነገር ለማድረግ ለምሳሌ አሁን ሁሉ እንደዚህ ተጋግሎ ባለበት ጊዜ I think we need to have a social media detox time like you know ከሶሻል ሚዲያ ምንርቅበት ጊዜ ማለት ነው ያንን በሚልበት ጊዜ ማለት ነው ሙሉ ለሙሉ አጥፍታችሁ አንኢንፎርም እንደሆናችሁ ጥፉ ለማለትም አይደለም ግን ባላንስ የሆነ ተገቢ በሆነ መልኩ እኛን ሊጠቅመን ሊረዳን የሚችል ማለት ነው በተወሰነ መልኩ ኢንፎርም እንሆናለን ከዛ በኋላ ደግሞ ኦፍ ታይም ያስፈልገናል
ከዛም በኋላም ደግሞ ኦን በምንሆንበት ሰዓት ጊዜ ደግሞ ማለት ነው it is very important to even focus more on positive aspect of it. positive aspect የምንለው ምንድነው? እዚህ ላይ በጣም ብዙዎቻችን አለን. So to really create this digital community where we support each other, where we give each other የተለያዩ ቲፖችን እንዴት ማድረግ እንዳለብን እነዛን የምንመካከርበትና እሱ ነገሩ ላይ ሞር ፎከስ ብናደርግ በጣም ጥሩ ነው ብዬ አስባለሁ። ወንድ ልጅ ወንድነቱን ትቶ ሴታዊ ባህሪ መያዝ ከምን የመጣ ነው? እንዴትስ እኔ እንጃ ቃላት ያጥረኛል። ብቻ ምንድነው ውስጣዊ ደስታቸው? ምንድነው የሚፈጥርላቸው? ወንድ ካልሆነ ሴት በሴትነቷ የሴትነት ክብር ጸጋዋን ከፈጣሪ የተሰጣትን ጸጋ ተላብሳ መቆየትን የሚያክል ጽናት አለመያዝ ወንዶች ከፈጣሪ የተሰጣቸውን ግርማ ሞገስ ተላብሰው እንደ ወንድነታቸው እንዳባወራነታቸው በኩራት በሞገስ መኖር መቀመጥ ሲችሉ እንዴት እንደ ሴት ጥፍር አሞድሙዶ ግንባርን አቅልቶ አይንን ሻዶ ቀብቶ አፍንጫ ላይ ጌጥ አንጠልጥሎ እንዳይሆኑ ሆኖ እንዴት ወንድ ልጅ እንደዚህ ሆኖ ሊታይ ይችላል? አቤት! ይሄ ምን ያሳየኛል? አጋንንት ሰይጣን ምን ያክል በሰዎች ልጆች ሰውነት ላይ ሰርጾ እየገባ ከራስ ፀጉር እስከ እግር ጥፍር ድረስ ሙሉ በሙሉ ሰውነታችንን ተቆጣጥሮ እንዴት እየዘወረን እየሾፈረን እንደሆነ ያሳያል። ሌላኛው ደግሞ በጣም ቀለል ያለ ሲምፕል የሆነ ሩቲን ያስፈልገናል። ስፔሻሊ በዚህ ሰዓት ላይ ማለት ነው። ለምሳሌ በጣም ቀላል ጠዋት ስንነሳ ልክ ከአልጋችን ላይ እንደተነሳን መጀመሪያ ሲምፕል ቦዲ ስትሬች ማድረግ በጣም ጥሩ ነው። I think I will post different resources both House of Kuramile ላይ እኔም ላይ I will post ዩቲዩብ ቻናሎች ቀለል ባለ መልኩ ማለት ነው። ሁላችንም ቤት ሆነን ጠዋት ካልጋ ላይ ስንነሳ የመጀመሪያ ለ10 ደቂቃ እንዴት አድርገን stretch our body and then really reactivate our bodies. These mental activities really helps also. These physical activities also help our mental activities, right? So ሌላኛው ልክ ይሄንን ፊዚካሉን ካደረግን በኋላ በሚቀጥል ደግሞ 10 ደቂቃ ሜዲቴሽን I will also put these resources also ለምሳሌ በጣም especially highly recommend ማደርገው የሜዲቴሽን ታይፕ ለምሳሌ I recommend 10 minute vipassana meditation to do that. YouTube ላይ ሄደን 10 minute vipassana meditation for daily ብንል እናገኛለን። እሱን መጠቀም ከዛ በኋላ በጣም more important የሆነው ነገር ደግሞ ማለት ነው ልክ ይሄኛውን 10 ደቂቃ ፊዚካል ስትሬች ካደረግን በኋላ 10 ደቂቃ ሜዲቴሽን ካደረግን በኋላ ከዛ በኋላ intentionally to prepare breakfast ለራሳችን and then ከዛ በኋላ to eat that and then ከዛ በኋላ ቀናችንን መጀመር ማለት ነው። ከዛ ላይ ደግሞ ቀናችንን በመንጀምርበት ጊዜ ደግሞ ሙሉ ደግሞ ፎከስ እና ስትራክቸር በሆነ መልኩ ለምሳሌ ቁጭ ብለን ዛሬ ይሄን ማድረግ ፈልጋለሁ ብለን ሊስት አውት አድርገን በተቻለን መጠን ከዛ ጋራ engage ማድረግ ማለት ነው። I really recommend for people to really avoid to engage with this hateful የሆነ rhetoric ማለት ነው። በጣም ብዙ ሰዎች ብዙ ነገር እያሉ ነው፣ ብዙ ነገር ፐብሊሽ እያደረጉ ነው፣ ምን እያሉ ነው እና ያንን ዲፌንድ ለማድረግ ባክ ኤንድ ፎርዝ ሚሊዮን ከሆኑ ህዝቦች ጋራ ችለነው አንችልም። ስለዚህ we have to reshift and redirect our attention, which is to focus on ourselves and to be kind and tender and really loving for one another. And then ከዛ በኋላ ከህይወት ተሞክራችን ያልሳለፍናቸውን ነገሮች ሁሉ እየተካፈልን ከዛ በኋላ አንድ እርስ በርሳችን እየተማማርን
እርስ በርሳችን ኦልሶ ደግሞ ቼኪንግ ኢን እያደረግን እንዴት ናችሁ፣ ደህና ናችሁ ወይ፣ ጓደኞቻችንን ቼክን በማድረግ how are you feeling today እንዴት ነው፣ ሁሉ ሰላም ነው ወይ፣ በላችሁ ጠጣችሁ ወይ በማለት እርስ በርሳችን ቼክን እያደረግን we have to create this togetherness that really protect us during this heavy time. So when I say we are not helpless, we are not hopeless በሚልበት ጊዜ ያንን ማለቴ ነው። like ትንሽ ነገር አሁንም የምናደርጋቸው ነገሮች has a huge impact ራሳችን ላይ ከዛም በኋላም ደግሞ ጓደኞቻችን እና ደግሞ ኮሚኒቲዎቻችን ላይ ማለት ነው። so ስለዚህ I really encourage you to really be in this kind of spaces. another ሌላው ነገር በጣም የሚጠቅመው ደግሞ ማለት ነው I really recommend also የምንወደው ሙዚቃ እያዳመጥን body movement dance ብናደርግ ጥሩ ነው during this time, moving our bodies and really also like in a very joyful manner also moving our body is very important. It would really helps and really like revive our energy and ከብዙ ከዲፕሬሽን ከተለያዩ ነገሮች escape ለማድረግ ይጠቅመናል። ከዛም በኋላም ደግሞ በጣም የከበደ ነገር ውስጥ ደግሞ በመንሆንበት ጊዜ ደግሞ don't be afraid to reach out to us also like to me, to Robel, to Bahi, to so many people እዚህ ላይ ላሉ ልጆች you can reach out like you can say like hi like I know we don't know each others but like what we're going through is very difficult and now I'm having this difficulties and then like do you have any tip or ምናምን የተለያዩ ነገሮችን በመጠየቅ like we can be there for each other. So I wanted to also come back again and remind you this and continue to really survive, continue to really live. one final things መጨረሻ ላይም ደግሞ ማለት ነው like በዚህ ሁሉ ነገሩ ከሮበት ባለበት ጊዜ ማለት ነው especially ቤት ውስጥ ላላችሁ ልጆች ከቤተሰብ ጋር ለምትኖሩ ወንድም እህት potentially ለምንድነው እንደዚህ የምታረገው ለምንድነው እንዲህ የምታረገው ለምንድነው እንዲህ የምታረገው ብሎ አይን ለሚያበዛባችሁ እናት አባት አይን ለሚያበዛባችሁ it is okay now to really like duck down and then like to change things and then like to negotiate with your authenticity. So ስለዚህ ያንን በማድረጋችሁ ደግሞ don't feel bad. The most important thing is us surviving, right? መኖራችን ነው ዋናው ጥቅም in the systems, in the culture and religions and family and ሀገር በሚጠላንና እንድንሞት በምንፈልግበት መኖራችን ማሸነፋችን ስለሆነ I really encourage you to do that. I love you. Stay safe. እንግዲህ ይህን ቪዲዮ የተመለከታችሁ ወላጆች ልጆቻችሁን እንድትጠብቁ አደራ እንላለን። የት እንደሚውሉ አስተውሉ፣ ተከታተሏቸው። በስልክ ውስጥ ምን እንደሚመለከቱ በአጽንኦት ልትከታተሏቸው፣ በአይነ ቁራኛ ልትከታተሏቸው ይገባል። ዛሬ ቴክኖሎጂ ዘመነ ተብሎ ልጅ ሲያለቅስ ስልክ እየተሰጠ የሚያድግበት ዘመን ነውና ያንን ስልክ ምን ሊመለከትበት ይችላል የሚለውን በጣም እንድትከታተሉት በትምህርት ቤቶቻቸውም ጭምር የዚህ የሰዶማውያን አይነት ባንዲራ እንዲለማመዱት ግድግዳውን ሁሉ የሚቀቡት ለዛ ነው። ቢያንስ አይናቸው እየለመደው እንዲያድግ። ስለዚህ በአጽንኦት ልትከታተሉ ይገባል። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ